በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እያላችሁበት ቆይታችኋል። ልደቱ ልደታችን ነው። የክርስቶስ የጌታችን የመድኃኒታችን የልደት በዓል መታሰቢያ እሱን በማስመልከት መደበኛው ዋናው መሰረታዊ መልእክት ለማስተላለፍ ነው በልቤ የተነሳሁት። መንፈስ ቅዱስ ክብሩን ይውሰድ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ እግዚአብሔር ፍቅር ጠይቃለሁ። የምክር አገልግሎት የምትፈልጉ በስክሪኑ ላይ ባሉ ስልኮች በመደወል በነፃ የሆነ የምክር አገልግሎት ማግኘት ትችላላችሁ። ክብሩ እግዚአብሔር ነው። እንዲሁም ደግሞ የእግዚአብሔር አገልግሎት እንዲሮጥ አገልግሎቱ እጅግ ብዙ በሮች ስለተከፈቱለት በዚህ ሚዲያ ውስጥ እግዚአብሔርን አገልግሎት አግዛለሁ። ልቤን እግዚአብሔር ሞልቶታል። የበረከቱ ተካፋይ መሆን ፈልጋለሁ። በዚህ እግዚአብሔር ስራ ውስጥ እግዚአብሔር በሰጠኝ በረከት አሻራዬን ማኖር ፈልጋለሁ ለምትሉ በስክሪኖቹ ላይ ባሉ የባንክ ቁጥሮች በማስገባት አገልግሎቱን ማገዝ ትችላላችሁ። በእግዚአብሔር ፍቅር ለማሳሰብ ለማነሳሳት እወዳለሁ። ልደቱ ልደታችን ነው። በሉቃስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ እስከ ቁጥር 19 ያለውን ሐሳብ አነሳና በዛ ውስጥ እግዚአብሔር የሚለን ነገር እንድናይ እፈልጋለሁ። ሉቃስ 2 ከቁጥር 1 በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ቄሬኔዎስ በሶርያ ሀገር ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች። በመጠቅለያም ተቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛቸው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ። ታላቅም ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ። መላእክትም ከነሱ ለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ፣ ማርያምና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትም ሁሉ እረኞቹ በነገሯቸው ነገር አደነቁ። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ጠብቀው ነበር ይላል። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ልደቱ ልደታችን ነው። ክብር ለእግዚአብሔር ይሁን። የክርስቶስ ልደት የማን ልደት ነው? የሰው ልደት መቼም የኔ ልደት ነው አትሉ። ልደት ብትጠሩ የማን ልደት ነው ብትባሉ የከሌ ልደት ተጠርቼ የሰው ልደት ተጠርቼ ትላላችሁ። እኔ ይሄ ነገር በተለይ የልጆች መነሻ የሆነኝ ይሄን ሐሳብ እንዳስብ ያደረገኝ የልጄን ልጅ 1ኛ ዓመት ልደት ስናከብር ነው እና ወደ ውስጥ የመጣው ይሄ መልእክት እግዚአብሔር ልናመሰግን ስለ ልጅ 1ኛ ዓመት ልናከብር ስንነሳ ነው። እናውቃለን መቼም የልጆች በተለይ የመጀመሪያ ልደታቸው የመጀመሪያ ልጅ ደግሞ ሲሆን ለቤተሰብ ምን ያህል ስሜት ይሰማል። አስተውሉ። የልጄ ልጅ ልደት አልኩ እንጂ የኔ ልደት አላልኩም። ልደቱ ካለቀ በኋላ ወላጆቿን ወይም ልጆቼን ይሄ ልደት ቢደገምስ እንደገና አልኳቸው። አይ እንደመጀመሪያው አጓጊ ሊሆን አይችልም። አጓጓ ሲያልፍ ያልፋል አሉኝ።
ነገር ግን የኢየሱስ ልደትስ ሁሌም ተናፋቂ ነው፣ ሁሌም አዲስ ነው፣ ሁሌም አዲስ ነው። ለምን ብትሉ እኔ ራሴ እዚያ ውስጥ አለሁ። የልጅ ልደት ወይም የልጆች ልደት አክብሬያለሁ። እዛ ውስጥ የደስታው ተካፋይ እሆናለሁ እንጂ ልደት ውስጥ ግን የለሁበትም። የክርስቶስ ልደት ውስጥ ግን እኔ ያለሁበት፣ አንተ አለህበት፣ አንቺ ያለሽበት፣ እናንተ አላችሁበት። የእናንተ ልደት ነው። ለዚህ እኮ ነው መላእክቱ ምን ያሉት? እነሆ መድኃኒት ተወለደልን አለ። ተወልዶላችኋል፣ ለእናንተ ለሰዎች ተወለደላችሁ፣ ደስ ይበላችሁ አሉ። አዎ የክርስቶስ ልደት የኔ ልደት ነው፣ ያንተ ያንቺ የሁላችን ልደት ነው። ምን ስናደርግ? ስናነብ ልክ እረኞቹ እንዳደረጉት ተነስተው እንሂዳሉ። ሰምቶ ዝም አይባልም። በጨለማ በሌሊት በጎቻችን ከብቶቻችን አላሉም፣ ጥለው ሄዱ። የተገለጠውን የእግዚአብሔርን ማዳን ሲነገረን ቆይ አይባልም። ነገ ያንተ ጊዜ አይደለም፣ በኋላ ያንቺ ጊዜ አይሆንም። ያንተም ያንቺም የሁላችን የመዳን ጊዜ አሁን ነው። ወዲያውኑ ነው የሄዱት። በመዳን ጉዳይ በዘላለም ሕይወት ጉዳይ ቆይ እስቲ የሚባል ነገር የለም። ለሰማችሁት ቃል ለምትሰሙት የእግዚአብሔር ቃል ፈጥኖ መታዘዝ ያስፈልጋል። ብዙዎቻችን እንደነግጥና ግን አንታዘዝም፣ ይጠፋል ከአእምሯችን። ልክ በመንገድ ላይ እንደተዘራው በማቴዎስ ወንጌል ምዕራፍ 13 ላይ ጌታ ክብር ለስሙ ይሁን ሲያስተምር በዘሪው ምሳሌ በመንገድ ላይ የተዘራው ዘር ይሆናል። በቃ ወፎች ይወስዱታል፣ ይጠፋል። እናስተውል። በጣም የሚገርመኝ ነገር ነው። በጣም መጽሐፍ ቅዱስ ከየትኛውም በምድር ላይ ካለ እምነት መጽሐፍ የሚለየው በብቸኝነት የሚለየው ምን ነው ታውቃላችሁ? አስቀድሞ ከዘመናት በፊት የተነገረው በተባለው ጊዜ ቦታና ሁኔታ ውስጥ በትክክል መፈጸሙ ነው። በዚህ አይነት በዚህ ሁኔታ የተፈጸመ መጽሐፍ 100% እርግጠኛ ነኝ የለም። ለምሳሌ ከሴቲቱ የሚወለደው የእባብ ራስ ይቀጠቅጣል ብሎ ከ5500 ዘመን በፊት በኤደን ገነት ተናገረ እግዚአብሔር። ከድንግል ማርያም ወገናችን ከዘር ተወልጄ እንዳለው በልማድ ተወለደ። እንደገናም በትንቢተ ሚክያስ ላይ የተነገራል። በኤፍራታ ምድር በቤተልሔም እንደሚወለድ ተነግሯል። ዮሴፍ አረጋዊ ዮሴፍ ጠባቂዋ የድንግል ማርያም ይኖሩ የነበሩት በገሊላ ናዝሬት ነው። ነገር ግን መሲህ ይወለዳል ተብሎ የተነገረው ደግሞ ቤተልሔም ነው። ድንገት ይመስላል አይደለም? የሮማው ገዢ ትእዛዝ ሴንሰስ ወይም የህዝብ ቆጠራ ይደረግ ሲባል ሁሉም በየትውልድ ሀገሩ ስለሚቆጠር መውለጃዋ የቀረበች ድንግል ቅድስት ሴት ይዞ ወደ ቤተልሔም ሄደ። ይሄ መለኮታዊ አጀንዳ ነው። በቤተልሔም ነው መወለድ ያለበት፣ ሌላ ቦታ መወለድ አይችልም። ለምን? ተናግሯልና። የፈለገን እናንሳ፣ በሁሉም ነገሮች ላይ የእግዚአብሔር ቃል እንደሚነግረን ማናቸውም የመጽሐፍ ቅዱስ ትንቢቶች በስፍራ በቦታ በሁኔታ ሳይዛቡ ነው የተፈጸሙት። ሳይዛቡ ማንሳት እንችላለን። እንዴት እንደሚሞት ማን አሳልፎ እንደሚሰጠው በሁሉ በትክክል ምን ሆኗል? ተገልጿል፣ ተነግሯል። በአህያ ውርንጫ ተቀምጦ እንደመጣ በትንቢተ ዘካርያስ ላይ ተነግሯል። በጣም የሚደንቀው ይሄ ነው። መጽሐፍ ቅዱስ ልዩ የሚያደርገው ይሄ ነው። እንግዲህ ልደቱ ምናችን ነው ብለናል? ልደታችን ነው። አንተ እዛ ውስጥ ግን የክርስቶስ ልደት መታሰቢያ ነው እንላለን። ግን አባቶቻችን ያስቀመጡልን ሁሌ እንድናስበው ነው። የክርስቶስ ልደት የሚታሰበው በዓመት አንዴ ሳይሆን 365ቱን ቀን በየደቂቃ በየሰከንዱ ነው የሚታሰበው። ለምን? ህይወቴ ነው እዛ ውስጥ ያለው፣ መዳኔ ነው እዛ ውስጥ ያለው፣ እኔ ያለሁበት። ሰው የልደቱን ቀን ሊረሳ ይችላል። የሚወደውን ሰው ልደት ቀን ሊረሳ ይችላል። የህይወቴ የመዳኔ ልደት የክርስቶስ ጉዳይ ግን ላፍታማ አይረሳም። ምክንያቱም ነፍሴ እዛ ውስጥ አለች፣ መዳኔ እዛ ውስጥ አለ፣ ከሰይጣን ማምለጤ እዛ ውስጥ አለ። ለዚህ ነው ልደትህ ነው ልጠይቀው። አለበለዚያ እኮ መብልና መጠጥ የሆነ ደግሞ ከፈረንጆቹ ወረስነውን ብልህ ድርግም የሚል መብራት ማስቀመጥ ነው ወይ?
ወይም ደግሞ አይ ፈረንጆቹን አንምሰል ብለን አሁን ባህላዊ በሆነ መንገድ ክርስቶስን የተወለደበትን በረት የሚመስል መስራት እሱ ነው ወይ ግቡ? እሱ ነው ወይ ምልክቱ? አይደለም። በዛ ምሳሌነት ውስጥ በኔ ልብ ውስጥ በረት የሆነው ቆሻሻ የሆነው የኔ ማንነት ውስጥ ክርስቶስ ተወልዷል። ጌታ በረት መወለዱ አይደንቅም። እሱ ገና አስቀድሞ ከሰው ከድንግል ማርያም ሰው ሊሆን ወደዚህ ምድር ሊመጣ ሲወስን ሲናገር ቃሉ ደንቀኛል። ግን ምን ደንቃል ብትል በረት መወለዱ አይደለም። ከበረቱ በላይ ቆሸሸ በኔ ልብ ውስጥ መግባቱ እኔን ባሪያዬ ልጄ ሊለኝ ያላፈረ መሆኑ ላንተም ላንቺም ካልመክ። ለዚህ ነው ቅዱስ ጳውሎስ በሁለተኛ ቆሮንቶስ 5:21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገ ይላል። ስለኛ ስለዚህ ጽድቅ እንድናገኝ በሱ ውስጥ እንድንሆን እሱ ውስጥ ነው ነገራችን ያለው። በእርሱ ቆመናል፣ ወደ ጸጋው በእምነት ገብተናል። ሮሜ 5:1-2 በእርሱ ነው። ያለ እርሱ ድህነት የለም። በጣም ይገርማል። ብዙ ሰው የድህነቱ ጉዳይ ሩቅ ሆኖበታል። አንዳንዶችን በሚያሳዝን መልኩ እኔማ እግዚአብሔር መንግስት ለወርስ አይገባኝም፣ እኔ ሲኦል ነው እንደማልድን አውቀዋለሁ ይላል። እግዚአብሔር ያብራላቸው። አንዳንዶች ደግሞ በጽድቃቸው በስራቸው እጅግ ብዙ ዋጋ ይከፍላሉ። ለምን? ለመጽደቅ ብለው። ለመጽደቅ የሚሰራ ስራ እርግማን ነው። ስለ ጸድቅን ግን የምንሰራው የፍሬ ስራ ግን ሽልማት አለው። ደግመዋለሁ። ለመጽደቅ ህይወት ለማግኘት የሚሰራ ስራ ሁሉ እርግማን ነው። መጽሐፍ ቅዱስ በገላትያ ላይ ሲናገር በስራችን እንጸድቃለን የምትሉ ካላችሁ ከጸጋው ወድቃችኋል ይላል። በክርስቶስ ውስጥ አለን። ከእግዚአብሔር ቁጣ የምንድነው በክርስቶስ ነው። ሮሜ 5:9 ሮሜ 8:37 በክርስቶስ ነው ከአሸናፊዎች የምንበልጠው። ከአጋንንት ከጨለማው ኃይላት እንበልጣለን። በክርስቶስ ስላመንን አናፍርም። ሮሜ 10:11 በክርስቶስ ድህነት ባለጠጎች ሆነናል። ሁለተኛ ቆሮንቶስ 8:9 በእርሱ ነው፣ ያለ እርሱ ምንም ነን። በክርስቶስ ስራ ወደ አብ መግባት አግኝተናል። ኤፌሶን 2:18 በክርስቶስ ስራ ተሞልተናል። በክርስቶስ ማንነት ተሞልተናል። ቆላስይስ 2:10 በክርስቶስ እግዚአብሔርን እናመሰግናለን። ቆላስይስ 3:17 በክርስቶስ ወደ እግዚአብሔር እንጸልያለን። ዮሐንስ 14 እና ዮሐንስ 16 ላይ ይነግረናል። ያለ ክርስቶስ ምንም ነን። የኢየሱስ ጉዳይ የዓለም ሁሉ ነው። ዘመናትን ለሁለት የከፈለ ወደዱም ጠሉም ቢፎር ክራይስት እና ወይም ኤኖ ዶሚና አፍተር ክራይስት ይላል። ከክርስቶስ በፊት ከክርስቶስ ልደት በኋላ፣ ከክርስቶስ ልደት በፊት ከክርስቶስ ልደት በኋላ ዓለሙን የከፈለ ዓመተ ፍዳና ዓመተ ምሕረት የተባለበት የእርሱ መምጣት መገለጥ በዓለም ሁሉ ላይ ፍጹም ተጽዕኖ አሳድሯል። የማይለወጥ ተጽዕኖ። መምጣቱም ደግሞ ዘላለማዊ ተጽዕኖ አሳድሮ ያልፋል ዓለሙን አሳልፎ። ስለዚህ አንድ ክርስቲያን ራሱን መጠየቅ አለበት። በክርስቶስ አለ ወይስ በክርስቶስ የለሽም? ይህ መሰረታዊ ጉዳይ ነው። ያለ ክርስቶስ ባዶ ነን። ሰው ክርስትናን ኖረ የሚባለው ክርስቶስን ካወቀ ጀምሮ። ይሄ አውቃለሁ፣ ከልጅነት ተጠምቄያለሁ። መልካም። ከልጅነት ጀምሮ በክርስቲያን ቤተሰቦች አድጌያለሁ። መልካም፣ እድል እኮ ነው። በክርስቲያን ቤተሰብ ውስጥ መወለድ እድል ነው። አንዲት ከሌላ እምነት ክርስቶስን ከማያውቅ እምነት የመጣች የጌታን ወንጌል ከሰማች በኋላ አንዲት ማቃት ብላቴና ልጄ ሰንበት ትምህርት ቤት ቤተክርስቲያን ውስጥ እየጸለየች እያለች ሰንበት ተማሪዎች ሲጣሉ አየች እና አእምሯቸውን እንዲነካና ራሳቸውን እንዲያዩ ያደረገቻቸው ነገር ተናገረቻቸው። እናንተ በ40 በ80 ተጠምቃችኋል፣ ከክርስቲያን ቤተሰብ ተወልዳችኋል፣ እድለኛ ናችሁ። ክርስቶስን ለማወቅ በር አላችሁ፣ መንገድ አላችሁ። እኔ ግን አላውቅም እኮ ነበር፣ እድል አግኝቼ ነው አለች። ተሰዳ በሄደችበት በአንድ ስፍራ
ወገኖቼ እድል እኮ ነው። አንድ ክርስቶስ በማይነገር ወንጌል በማይነገር ቤተክርስቲያን በማይታወቅበት ቤት የተወለደ ሰው ምንድን ነው? እኛ እኮ እድልን ቀርበናል፣ ግን ልማድ አይደለም። ክርስትና ባህል አይደለም። ሃይማኖት ልምምድ አይደለም። ሃይማኖት ኑሮ ነው። ይሄ ሊነገር ይገባል። ፈረንጆቹ ይላሉ ላይፍ ዊዛውት ክራይስት ኢዝ ፉል ኦፍ ክራይሲስ ይላሉ። ክርስቶስ የሌለበት ኑሮ ትርምስ፣ መከራ የበዛበት እንደሆነ ማወቅ አለበት። አዎ የክርስቶስ ልደት ለሁሉም ላመኑ ነው። ብዙ ጊዜ ክርስቶስ ለማን ሞተ? ለኛ ይላል። ኖ እሱ ታሪክ ነው። ለኔ ስትል ነው ይሁን። እንደዛ እንደ ፈያታዊ ዜማን በመንግስት በመጣ ጊዜ አስበን አይደለም ያለው፣ ጓደኛውን ጨምሮ አስበኝ ነው ያለው። ድህነት የግል ውሳኔ ስለሆነ ማለት ነው። ሉቃስ 2:10 ምንድን ነው? ቅድም ለህዝብ ሁሉ መልአኩ ለህዝብ ሁሉ የሚሆን ግን ላመኑት ነው። ከአዳም መወለድ ልደተ አዳምነት ምን ሰጠን ብጡ? ያተረፈን ሞት፣ ፍዳ፣ ኩነኔ፣ የሲኦል ከክርስቶስ መወለድ ዳግም ልደት ማግኘትስ ህይወትና ጽድቅ መጎናጸፍ ነው። በጣም ይገርማል። ሰው በአዳም በመጣው ኃጢአት ሞት ተፈርዶብኛል ብሎ ለማመን ሰባኪ አያስፈልገውም። ያምናል፣ ይቀበላል። ግን እኮ በአዳም የገባው ዕዳ ተከፍሏል። ከዚህ በኋላ እኮ ሰዎች የሚጠየቁት አዳም በሰራው ስራ አይደለም። ሰዎች የሚጠየቁት ክርስቶስ ኢየሱስን በማመን ወይም ባለማመን፣ አምነው ደግሞ በጽድቅ ስራ በፍሬ በመገለጥ ወይም ባለመገለጥ ነው የሚጠየቁት። በላይ ጠይቁ የአዳም ዕዳንማ ሊከፍል ዘንድ ክርስቶስ ከዛሬ 2000 ዓመት በፊት ወደዚህ ዓለም መጥቶ ዕዳ ከፍሎ የተዘጋውን የገነት ደጅ አስከፍቶ የጠልን ግድግዳ አፍርሶ ሄዷል። ክብር ለእግዚአብሔር ይሁን። እና ለምንድን ነው ያለ ሰባኪ ሞታችንን እንዳመንን እጅግ ብዙ ስብከት በጻፍ ሁሉ የምህረት ስብከት እያለ በክርስቶስ ኢየሱስ ድኛለሁ የሚለው ለመቀበል ህይወት አግኝቻለሁ ልደቱ ልደት ይሄ ነው ለማለት ለምን ይቸግረናል? ለምንድን ነው እንዲህ እኮ ማለት እያልን ምን ተመዝ በቃ ነው ከተባለ ነው። አዎ ልክ ነው። ግን በክርስቶስ መዳን አዎ ልክ ነው። ግን እነከሌ እንደሚሉት እየተባለ የተጠመዘዘ ተው። እነከሌ አንቺ መጽሐፉ ስለ አንተ መዳን ስለ ክርስቶስ ወደዚህ ያለ መምጣት የሚለውን አምነህ ተቀበል። ሌላው ተው። ዛሬ ችግራችን ሌሎች እንዲህ ነው የሚሉት፣ ሌሎቹን ተው። የምትጠይቀው ያንዳንዱ በግል ባለው እምነት ነው። እንደ ስራው ከፍል ዘንድ ዋጋዬ ከኔ ጋር አለ ብሏል በራእይ ላይ ሲናገር። መወለዱ እኮ ድንቅ ነው። የዓለም ባለስልጣናትን ያነጋገረ፣ ፖለቲካውን ያተራመሰ፣ የእምነቱን እነ ጸሐፍት ፈሪሳውያንን ያነጋገረ፣ ህዝብን ያስጨነቀ ነው። ማቴዎስ 2 ላይ ይላል ተጨነቁ ይላል። ምን ያስደነግጣቸዋል? የደነገጡት ሰዎች አይደሉም፣ የሃይማኖት ሰዎች አይደሉም፣ ሹማምንት አይደሉም። የደነገጠው የመናፍስቱ ዓለም። እስቲ አስቡት፣ አንድ ትንሽ ህፃን ክብር ለስም አጠራሩና ለጌታ ከማይታወቅ አንድ እንጨት ፋቂ ከሆነ አናጺ ከሆነ ሰው ቤት የተወለደ የማይታወቅ ሴሌብሪቲ የማንለው ትልቅ ፋሚሊ በስጋ የሚቆጠር ዘር ከሌለው የመጣ አንድ ህፃን ተወልዶ ላውም በበረት ተወልዶ እረኞች አጅበውት በጎች ዙሪያውን ከበውት እንዴት ሆኖ ነው ዓለም ይደነግጣል? አዎ የዘላለም ጌታ ነው፣ የክብር ንጉስ ነው። መላእክትን፣ ጥበበኞችን፣ እረኞችን ያሰባሰበ ከሰማይ መላእክትን፣ ከሩቅ ከምስራቅ ነገስታትን፣ ከጫካ ደግሞ እረኞችን የሱ መገለጥ ማንነትን አትቆጥረህ አትመጣም። ነገስታቱ እኛ ንጉስ ነን እኮ ወርቅና ብር ይዘን መተናል፣ እናንተ እጅና እግራችሁን ይዛችሁ መታችኋል፣ ከእረኞች ጋር እንቀመጣለን አላሉ። ለምን? ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ እኩል ነው። ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም። ሁሉ በክርስቶስ አንድ እኩል ነው። ክብር ለእግዚአብሔር ይሁን። የሰው ልደት መታሰቢያ ነው። የክርስቶስ ልደት መወለድ ግን ሕያው ነው፣ እውነት ነው፣ አዲስ ነው፣ ትኩስ ነው፣ አይሰለችም፣ ኃያል ነው፣ ተስፋ አለው፣ ብርሃን አለው፣ ጊዜ አይወስነው፣ ዘላለማዊ ነው። የጌታ ልደት ስርዓት እንዳይሆንበት ተጠንቀቁ። ለእግዚአብሔር ክብር ይሁንና የአራተኛ ልጄ ልደት ስናከብር ከዛሬ 23 ዓመት በፊት ለእግዚአብሔር ክብር ይሁን
ስናከብር እንግዶች መጥተዋል። መቼም ያው የልጅ አዲስ ተወለደ ልጅ አንደኛ ዓመቱ ልዩ ነው። መጥተዋል፣ ሽርጉድ ይላል። ይሄ በራሴ የደረሰ እግዚአብሔር ያስተማረኝ ነው። በቃ የእሱ ልደትን ስንጠራ የልጃችን የይስሐቅ ዓለም ልደት ነው ብለን ሰዎች የጠራ ነው። ሰዎች መጥተዋል። ከዛ ሰው ግርግር አለ፣ መብል አለ፣ መጠጥ አለ፣ መዝሙር ነው፣ እግዚአብሔር ቃል የተካፈልን ነው። ልጁ ግን ያለቅሳል። ሕፃኑ እናባብላለን። እናት ትይዛለች፣ እኔ ይዛለሁ፣ እህት ወንድም ይዛል፣ አክስት አጎት ይዛል። ልጁ ግን እየቆየ ያለቅሳል። ሁሌ የሚጸጽተኝ ነገር ነው። ለምንድን ነው? መጨረሻ ነው ትዝ ያለን። ለካ እርቦት ነው። ረጅም ሰዓት አንድ ሰዓት ረጅም ሰዓት ወገኖቼ። ከዛ እግዚአብሔር አስተማረ። ልክ የክርስቶስ ልደት ሆኖ በዓለ ልደቱ ይረሳል። ሰው ይበላል ይጠግባል። ዛሬ በዓል ሆኖብናል። በዓለ ልደቱን ረስተነው ትልቅ ኪሳራ ነው። እዛ እመቤታችን በእንግዶች ማረፊያ ስፍራ ነው ስላልተገኘ ቦታው ተይዟል። ኦኩፓይድ ነው፣ ፉሊ ኦኩፓይድ ይላል፣ ተይዟል ይላል። ስፍራ አልተገኘም። ህዝቡ ግርግር ሆኖ አንዲት ሴት መውለጃዋ የደረሰ ደካማ ከአንድ ሽማግሌ ጋር ሆና እባካችሁ ማረፊያ ሲባል የለንም፣ ፉሊ ቡክድ እንደሚት ሆቴሎች ተይዟል። ዛሬስ የሁላችን ልብ ፉሊ ቡክድ ነው። ለክርስቶስ ስፍራ የለንም። እንግዳ እኮ ይሄዳል። ቤተልሔም ያን ሰሞን ግርግር ነው። ለምዝገባ የመጡ ሰዎች ይዘውታል፣ ግን ይሄዳሉ። እንግዳ ያጨናንቃል፣ ግን ይሄዳል። ቀሪው ኗሪ ነው። በእንግዳ በዚህ ዓለም ጉዳይ ተጨናንቀን ለክርስቶስ ነገር ልባችንን ዘግተን ከሆነስ ወገኖቼ፣ ዛሬ ነው እንደዚህ ነው ቃል በእንግዶች ማደሪያ ስፍራ ስላልተገኘ ሲል ዛሬም ባንተ ልብ ውስጥ ክርስቶስ ስፍራ አግኝቷል ወይ? ባንቺ ልብ ውስጥ ክርስቶስ ስፍራ አግኝቷል ወይ? ጥያቄ ይሄ ነው። እግዚአብሔር ጸጋውን ያብዛልን። እንግዳ ይሄዳል፣ ቀሪው ግን ነዋሪው ነው። ስለዚህ ሁሉ ያልፋል። ጌታ ኢየሱስ ግን ከኛ ጋር ለዘላለም የሚያስፈልገን ነው። ለሱ ስፍራ የማይነካ ማንም አይገባው፣ ቅድሚያ የሚሰጠው ሁለተኛ የሌለው ብቸኛ ስፍራ ማግኘት ያለበት በሕይወታችን ውስጥ ጌታችን ኢየሱስ ክርስቶስ ነው። ልባችን በምን አይነት እንግዶች ተሞልቷል? ጌታ እንደሆነ ተዳብሎ መኖር አይችልም፣ አይፈልግም። ቤቴ ነው የሚለው አይታችሁ የለም? በኢየሩሳሌም ሲገባ ቤተ መቅደሱ ይመስላል እኮ ንግድ ነው ይላል እኮ። ገንዘብ ለዋጮቹ ከብት ርግብ ሽጥ ሰዎች እኮ ለእግዚአብሔር ቤት ነው፣ ግን አይደለም። ከመስጀራ ቤቴ ምን ሆኗል? የአሕዛብ የጸሎት ቤት መሆን ሲገባው የወንበዴ ዋሻ ሆኗል። ንግድ ሆኗል። እምነት ይመስላል፣ ግን ንግድ ነው፣ ተሞልቷል። ቤቴ ሲያጣ ገርፎ በታትኖ ጥሎ ነው የወጣው። ልባችሁ በምን ተሞልቷል? ጌታ ቤቴ የሚለው ያንተ ልብ በምን ተሞልቷል? ልብሽ ውስጥ ምን አለ? ሃይማኖታዊ ስርዓት ማስመሰል አይሆን። በዮሐንስ 18:28 ላይ እነኛ ጌታን በሐሰት ሊከሱ የተሰበሰቡ ሰዎች ውጪ ነበሩ ይላል። ጲላጦስ ግቢ አልገቡ። ጲላጦስ አሕዛብ ስለሆነ እነሱ የፋሲካውን በግ ሊበሉ እንዳይረክሱ ጻድቁን ሲከሱ በሐሰት ሲወነጅሉት እሱ ኃጢአት አልሆነባቸው። ጲላጦስ ቤት መግባት ነው ለነሱ ኃጢአት፣ የፋሲካውን በግ እንዳይበሉ እውነተኛውን ፋሲካ ዘግተው ገፍተው። ዛሬም ነው ብዙዎች ስርዓት ሃይማኖታችን ምናምናችን እንላለን፣ ግን እውነተኛውን የፋሲካ በግ ክርስቶስን የገፋ ስለ ሃይማኖታችን ብለን ሰዎች እንገፋለን፣ ሰዎች እናሳድዳለን። ዛሬም እኮ ክርስቶስን ሰዎች ያሳዳሉ በሃይማኖት ሰበብ። ሕግን ሽሯል፣ ሕግን አፍርሷል፣ እንደዚህ ብሏል።
ዛሬም ወንድሞቻቸውን በሃይማኖት ሰበብ ለቤተክርስቲያን ተቆርቋሪነት በመሰለ ሰበብ ያባርራሉ። ይኸው ነው እኮ የፋሲካ በግ ለመብላት ማሰብ ሃይማኖተኝነት ነው። ሃይማኖተኝነት አያድንም። የሚያድነው ክርስቶስ ነው። ብዙ ሰው ወንድሙን የሚገፋው ለቤተክርስቲያን ሲከራከር ሲሟገት ነው። ክርስቶስን ገፍተህ ወንድምህን ጠልተህ አትጠራጠር፣ ሲኦል በእጅ ናት። እግዚአብሔር ይርዳን። ልደቱ ልደታችን የሚሆነው ዳግም ስንወለድ ነው። በኤፌሶን 2:1-10 አንብቡት። ላንብበው መሰል ኤፌሶን ምዕራፍ 2 ከቁጥር 1-10 የክርስቶስ ልደታችን የሚሆነው እንዴት ነው? በኤፌሶን ምዕራፍ 2 ከቁጥር 1-10 ምን ይላል? በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና በመጡ ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስን በሰማይ ስፍራ ከእርሱ ጋር አስቀመጠን። ያለ እርሱ የለም ማለት ነው። የእግዚአብሔር ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ማንም እንዳይመካ እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን። ስለዚህ እኛ ልደታችን የሚሆነው ዳግም በመወለድ በማመናችን ነው። ዮሐንስ 1:12 ምንድን ነው? ዮሐንስ 1:12 ላመኑት ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። በተናቀ ስፍራ በቆሸሸ ቦታ የተወለደው አንተን ብሎ ነው። ሰይጣን ይፈራል። አንተ ክርስቶስ ጋር ስትሆን ሰይጣን ከኛ ጋር መቆም አይችልም። የክርስቶስ ልደት ሰማይና ምድርን አስታርቋል። መላእክትና ሰዎች በአንድ ላይ ዘምረዋል። ጠበኞች ታርቀዋል። ጲላጦስና ሄሮድስ እንኳን የታረቁት በማን ነው? በክርስቶስ ነው። ጠበኞቹን ያላመኑት እንኳን ያስታረቀ ነው። በታሪክም እንደሚነገር ጌታ በምድር ላይ በነበረበት ጊዜ በየትኛውም የዓለም ክፍል ጦርነት አልነበረም ይሉናል። ታዲያ ዛሬ ምን ተስፋችሁ? እዛ አረጋዊ ሰሞን ሉቃስ 2:25-35 አቀፈውና እነሆ ጌታን ማዳንክን አይቻለሁ፣ አሰናብተኝ አለ። አቅፎት። ጌታን ማቀፍ ማለት በልባችን ለእኔ ሞቶልኛል ብሎ ማመን ነው። የምታከብሩት በዓል ነው ወይንስ ጌታን ነው? እሱ ከገባ ታሪክ ይቀየራል። በረቱ እኮ ይሸት ነበረ። ነገር ግን ጌታ ሲመጣ በረቱ ውስጥ ነገስታት ገቡ። በረቱ መልካም መዓዛ መጣ። ዕጣን ይዘዋላ፣ ከርቤ ይዘዋላ፣ ወርቅ ይዘዋላ። ያው በታሪክ እንደሚነገረን ዕጣን ለክህነቱ፣ ወርቅ ለንጉስነቱ፣ ከርቤ ይቀበል ስላለው መከራ ነው። ግን የበረቱ ሽታ ምን ሆነ? ተቀየረ። ኢየሱስ ሲመጣ የማይቀየር ነገር የለም። እግዚአብሔር በነገር ሁሉ የተባረከ ነው። የተመሰገነ ልደታችን ነው። መልካም የክርስቶስ የጌታችን የመድኃኒታችን የዕለተ በዓል መታሰቢያ ይሆንላችሁ። በልባችሁ እሱ ለመወለዱ ተገቢውን ስፍራ ለመያዙ እርግጠኛ ናችሁ? መንፈስ ቅዱስ ይርዳል። ሰላም ሁኑልኝ። ቸር ይግጠመን።